ሀይሚና ብሩኬ እግዚአብሔር ይጠብቃችሁ፣ ከክፉ ይጠብቃችሁ፣ ከሰው አፍ ይጠብቃችሁ። በጣም ነው የምወዳችሁ። በእውነት እንደ ልጆቼ ነው ማያችሁ። በጣም ነው የምወዳችሁ። እግዚአብሔር ከክፉ ነገር ሁሉም ይጠብቃችሁ፣ በምትሄዱበት ሁሉም ይጠብቃችሁ። አንደበታችሁ እንደ ማር ይጣፍጥ። ማርም ይመራል፣ ይጎመዝዛል ሲበዛ፣ ግን ከዛ በላይ ከእግዚአብሔር የተሰጠ እንደ ጣፋጭ አፋችሁ ይጣፍጥ። ተሰሚነት አሁንም ይኖራችሁ። ጠላታችሁ ይፈሩ። እናንተ ግን ትልቅ ቦታ ያደርሳችሁ። ትልቅ ቦታ ድረሱ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። በጣም ቦታ ሰጥቼ ነው ማያችሁ። በእውነት ነው የምላችሁ። በጣም ነው የምወዳችሁ። ልጆቼ ናቸው። ልጆቼ ከእናንተ እኩል ባይሆኑ ግን በጣም ነው የምወዳችሁ። እንደ ልጆቼ ነው ማያችሁ። በእውነት ነው የምላችሁ። ይህን መልእክቴን አድርሱልኝ። እግዚአብሔር ከክፉ ይጠብቃችሁ። ብሩኬ በምትነዳበት በምትሄድበት ሁሉን ከፊትህ እግዚአብሔር ይቅደም። ሀይሚም እንደዛው አሁንም የሰው ፍቅር ሰጥቶሻል። የሰው ፍቅር ያላብሰሽ። ብሩኬም እንደዛው አይለያችሁ፣ አይለያችሁ። ትዕግስት ይስጣችሁ፣ ትዕግስት ይስጣችሁ፣ መታገስ ይስጣችሁ፣ ትከሻችሁ ያስፋላችሁ። ልጆች በእውነት ነው የምላችሁ። በጣም እወዳችኋለሁ። በጣም ነው ማከብራችሁ። እግዚአብሔር ትልቅ ቦታ ያደርሳችሁ። የሙሽዬ ምርቃት ሀይሚ ሰጥቶሃል። የጋሼ የእናትሽ ምርቃት ብሩኬ ሰጥቶሻል። የሰጠሽ መቅሌት አጥብቀሽ ያዥ። አንተንም አጥብቀህ ያዝ። እውነቴ ነው ምላችሁ። በትላንት በጣም ትከብሪበታለሽ። በማንነትሽ ትከብሪበታለሽ። በማንነትህ ትከብርበታለህ። ሰው አንድ ቤት ስለኖረ አይደለም። በጣም ደስ ብሎኛል። በእውነት ነው የምወዳችሁ ማከብራችሁ። መልእክቴን አድርሱልኝ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም ነው። እንዲሁም ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ ከልብ አመሰግናለሁ። ጉዞ ወደፊት፣ አሁንም ጉዞ ወደፊት። የሰራ አያፍርም። በስራ ማፈር የለባችሁም። የሰው ቤት ሽንት ቤት ስላጠባችሁ አትፈሩ። ባልሆነ ባልታ በወሬ እፈሩ። በእውነት ነው የምላችሁ። ባላያችሁት አየሁ በማለት በምታወሩ ትፈሩበት፣ ነገ ታፍሩበታላችሁ። ግን የእውነትና የእውነት ይዛችሁ ስትወጡ አታፍሩ። እንዲሁም በልጆቻችን ትላንት እውነት ነው የምላችሁ፣ በክብር ማንም አይደራደርም። ክብር ነው፣ ከእግዚአብሔር የተሰጠሽ ክብር ነው። ብዙ ጊዜ ሀይሚ ጋር ስታወሩ ሰማለሁ። መኪና ገዛልሻለሁ፣ መኪና እንገዛላታለን ድንግል ከሆነች የምትሉ አላችሁ። በእውነት ነው የምላችሁ፣ ብዙ ጊዜ አያችኋለሁ። በመኪና የሚለካ አይደለም ክብር በመኪና አይለካም። እውነቴ ነው የምልህ። ክብርሽ ነው። ባገኘሽው ቦታ ምጥው ዕቃ አይደለም። የዘላለም ክብርሽ ነው። ሴት ልጅ ብትወልጂ የሴት ልጅሽ መክረሽ የምትመልሽበት ክብርሽ ነው። ከእግዚአብሔር የተሰጠሽ ነው። የምትገዡ አይደለም፣ የምትመልሹ አይደለም። ይሄ ትልቅ ክብር ነው። ትልቅ እግዚአብሔር የሰጠሽ ክብር ነው። ክብር ማለት ትልቅ ነገር ነው። ትልቅ ነገር ነው። ለምን አንቺ ረከሽ፣ ሀይሚ መርከስ የለባት። ማትረክስም እንደዚህ ተርካሽ አይደሉም ልጆቹ፣ ቃል አላቸው። ግን እናንተ ስታወሩ ባልሆነ ቦታ ባሉባልታ ቦታ እንዲሁ ዝም ብላችሁ ያልሆነ ነገር አታውሩ። ይሄ ነገር ጥሩ ነው ብላችሁ አታውሩ። ነገ ለልጆቻችሁ የምታወርሱት ውርስ ነው። ነገ ለልጆቻችሁ የምትሰጡት ትምህርት ነው። ይሄ በመኪና የምትገዙት አይደለም። ኮልኮሌም አይደለም። እውነቴ ነው የምላችሁ፣ ኮልኮሌ አይደለም። ይሄ እንደ ተራ የምትቆጥሩት አይደለም። ተራ አይደለም። እንዴት ይሄ እንደዚህ ነገር ይወራል? ሀይሚ ድንግል ከሆነች መኪና እንገዛለን። እንዲሁ ግዥና ስጫት። የሰው ቤት ሽንት ቤት አጥበሽ ነው መኪና የምትገዢ? የእናትሽ ጫማ ግዥላት፣ ለእናትሽ ነጠላ ግዥላት። ለእሷ መኪና ገዛለሁ ከምቲ አንደበትሽ ባልሆነ ቦታ ከምትዘረጥችው ለወጣሽ ለእናትሽ ለአባትሽ ለልጆችሽ ሊሆን ይችላል። እንዲህ የምታደርጉ ደግሞ እናቶች ናቸው የምታሳፍሩ። እውነቴ ነው የምላችሁ፣ የምታሳፍሩ። እንዲህ ድንግል ከሆነች መኪና ገዛለሁ። እንዴት እንደዚህ ነገር ይወራል? ሴትና ወንድ በቃ አንድ ቤት ኖረ ማለት በቃ የተለያየ ነገር አደረገ ማለት ነው። ብዙ ክብር የሚጠብቃለ። ብዙ ክብሩ የሚጠብቃለ። ብዙ ክብር የሚጠብቃለን። ብዙ ቃል የተግባቦት ነገር ሊኖራቸው ይችላል። እኛ ማናቃቸው ምነው ውስጣቸው ፈትፍተን እንወቃለን። ምነው ውስጣቸው የቤታቸው ገመና ሁሉም ፈትፍተን እንወቃለን። እንዴ
ገመና ገመና ነው። ሚስጥር ሚስጥር ነው። የቤትሽ እንደው የተኛሽበትም አሳይኝ እኮ ልትሉ ነው እኮ ትንሽ ስትቆዩ። በጣም ይከብዳል። በጣም ነው የሚከብደው። ከእናንተ አይጠበቅም ይሄ። አንድ ከትልቅ እናቶች አይጠበቅም። ላይፍ ላይ ቁጭ ብላችሁ ትልልቅ እናቶች ናችሁ። እውነቴ ነው የምላችሁ ይህን የምታወሩ ያሳፍራል። አንቺ በመኪና የምትለውጪው ነገር ነው ይሄ። እግዚአብሔር የሰጠሽ ስጦታ ነው። እንቁ ስጦታሽ ነው። ክብርሽ ነው። ክብርሽ ነው እንዴ። ድንግል ማርያም ምንድን ነው ያለችው? እንዴ ድንግል ነኝ እኮ እኔ ያለች እኮ። አስቡት፣ ክብሯን ጠብቃ የኖረች ሴት አስቡ እስኪ። ክብራችሁ ጠብቁት። ክብራችሁ ባልሆነ ቦታ አታርክሱት። ይሄ ክብር ነው። ለልጅሽ የምታወርሹ ክብር ነው። ትልቅ ክብር ነው። ትልቅ ነገር ነው እህቴ። ይሄ በምንም ቦታ ተርካሻ ነገር በምንም ባገኘሹ ቦታ ምጥዩ አይደለም እንዴ። በቤተ ክርስቲያንን ከብረሽ የምታገቢበት እኮ ይሄ ክብርሽ ነው። ይሄ ክብርሽ ነው። በቤተ ክርስቲያን ራሱ በቁርባን የምታገቢበት ክብርሽ ነው። በእምነትሽ ባለሽበት እምነት ሙስሊም ብትሆኑ ክርስቲያን ብትሆኑ ይሄ ክብር ነው። እንዴት የረከሰ ቦታ ዝም ብላችሁ ባገኛችሁት ቦታ የምጥሉት ዕቃ አይደለም። እግዚአብሔር እየሰጣችሁ ባገኛችሁት ቦታ እንደ ዕቃ የምዘፈዝፉት ካገኛችሁት ዱርዬ የምጥሉት ዕቃ አይደለም እኮ አይባልም እኮ። እና ሀይሚና ብሩኬ የከበሩ ልጆች ናቸው። አሁንም ያክብራችሁ። እውነቴ ነው የምላችሁ ያክብራችሁ። የከበሩ ልጆች ናቸው። የከበሩ እንቁ የሆኑ ልጆች ናቸው። ምንድን ነው ያላት? መውለዱ ይወልዳሉ። አዎ ልጅ ያድጋል፣ ይወልዳሉ። እንኳን እኛም አለ ጊዜያችን ወልደናል። እውነቴ ነው የምላችሁ እኛም ወልደናል፣ አለ ጊዜያችን ወልደናል። እውነቷ ነው። በ15 ዓመታቸው በ17 ዓመታቸው ይወልዳሉ ብላለች። ሁሉ እውነት ነው። ወልደናል እኛ በ13 ዓመት ዋንቲያ በስንት ዓመቷ ነው የወለደችው? እና ብዙዎቻችን ልጅ የእግዚአብሔር ጸጋ ነው። ልጅ ሲኖር እንደውም ቤታችሁ ይደምቃል፣ ፍቅር ይኖራችኋል። ልጅ ሲኖራችሁ ጥሉ ራሱ ትረሱታላችሁ። እውነቴ ነው የምላችሁ በአሁን ሰዓት ትረሱታላችሁ። ልጅ ሲኖራችሁ ልጅ ጸጋ ነው። ልጅ ፍቅር ያመጣል። ልጅ ሁሉንም ነገር እንድትረሱት ያደርጋችኋል። ልጅ ደግሞ ኃይልነታችሁ ያበርድላችኋል። ልጅ ደግሞ ከውጭ ተከፍታችሁ ስትገቡ ያ ልጅ ቤት ስቆ ሲቀበላችሁ ሁሉም ነገራችሁ ማስረሻ ነው። ልጅ አትጥሉ። እውነቴ ነው የምላችሁ። ልጅ ለምን መጣ? በልጅነት ለምን መጣ? አለ ጊዜ አልፈለግኩትም፣ እቅድ አልነበረኝም፣ ሀብታ የለኝም፣ በምን ላሳድገው ነው? ልጅ ከመጣ እንኳን ሀይሚና ብሩኬ ሌሎቹም ጎዳና ላይ ወልደው ያሳድጋሉ። ጎዳና ላይ እውነቴ ነው የምላችሁ ጎዳና ላይ ወልደው የሚያሳድጉ አሉ። ልጅ ማለት ክብር ነው። ልጅ ማለት ትልቅ ነገር ነው። በልጅ እውነቴ ነው የምላችሁ አትፈሩ። በልጅ ማፈር የለባችሁም። ልጃችሁ አሁን ብዙዎቻችሁ አርግዛችሁ በየቦታ የምትጥሉ የምታስወርዱ ይሄ ከእግዚአብሔር እውነቴ ነው የምላችሁ መጥፎ ነገር ነው። ከእግዚአብሔር የተሰጠን ነገር አይደለም። እንዴት ልጅ ባያገኘነው ቦታ የምንጥለው ልጅ አይደለም። ልጅ እንዴት ይጣል? ልጅ ደግሞ ባገኘነው ቦታ አውጥተን የምንጥለው አይደለም። እግዚአብሔር ሰጥቶን እሱ ካልሆነ ለእኛ ካልፈቀደው ሊወርድ ይችላል። አዎ እውነቴ ነው የምላችሁ ያልሆነ ነገር አትናገሩ። ከአንደበታችሁ ክፉ ነገር አይውጣ ወንድሞች እህቶች።